ሰላም ጤና ይስጥልኝ። ይህ የስሙ ኦዲዮ ቡክስ እና ፖድካስት መተግበሪያ የዩቲዩብ ቻናል ነው። በዚህ ቻናል ዘወትር ሐሙስ ምሽት ከ2 ሰዓት በኋላ መተግበሪያችን ላይ ካሉ መጻሕፍት የተመረጡትን በአጭሩ እናቀርብላችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነጻነትና ነጻ ገበያ። ጸሐፊ መቆያ ከበደ። ተራኪ ሚካኤል ምናሴ። ሶሻሊዝም ለቡድኑ እንጂ ቡድኑን ለፈጠረው የሰው ልጅ እንደ ግለሰብ ዕውቅናና መብት የማይሰጥ፣ በተለይ በግል ንብረት የማፍራትና የመያዝ መብትን መግፈፍ ዋነኛ መርሁ ያደረገ ሥርዓት ነው። የዜጎች ኢኮኖሚያዊ እንቅስቃሴ በመንግሥት ማዕከላዊ ዕቅድና ከላይ ወደ ታች በሚወርድ የባለሥልጣን ትዕዛዝ እንዲመራ በማድረግ በራስ ጭንቅላት የማሰብ የመወሰንና የማቀድ ነጻነትን ሁሉ በመቀማት የዜጎችን ሕይወትና የወደፊት ዕጣ ፈንታ ጭምር በባለሥልጣን መዳፍ ላይ እንዲወድቅ የሚያደርግ አዋራጅ ሥርዓት ነው። ሶሻሊዝም ዜጎች ለፍተው ያፈሩት ርስት ላይ ባለቤት የመሆን መብትን መግፈፍ ላይ የቆመ ሥርዓት ነው። የዚህ አንዱ ምክንያት ደግሞ ማርክስ ባለፋብሪካዎች ወይም ካፒታሊስቶች ሰራተኛውን የሚበዘብዙበት የግል ንብረት ባለቤትነት መብትን ተጠቅመው ስለሆነ ንብረት የወል ከሆነ በኋላ የወዛደሩ መንግስት ተቆጣጣሪ መሆን እንዳለበት፣ የምርት ሥራም በህብረት መሰራት እንዳለበት አጽንዖት ሰጥቶ ማሳሰቡ ነው። የማያዙበት ሀብት ላይ ባለቤት መሆን አይቻልም። ስለዚህ በሶሻሊዝም እኛ ግለሰቦች ደክመው ያፈሩት ሀብት ላይ ህብረተሰብ የይስሙላ ባለቤት ሲሆን አዛዥና አከፋፋዩ ደግሞ መንግስት ይሆናል ማለት ነው። ነገር ግን የቁሳዊ ሀብት ዋነኛ ምንጭ ህብረተሰብ ሳይሆን የግለሰብ ጭንቅላት የሚያፈልቀው ዕውቀትና ጥረት ነው። ግለሰብ እንጂ ህብረተሰብ ጭንቅላትና እጅ የለውም። ስለዚህ በግለሰብ የተፈጠረ ሀብት የግል እንጂ የጋራ አይደለም። የምርት መገልገያ መሳሪያዎች እንደ ዛፍ በቅለው አይገኙም። በግለሰብ ዕውቀትና ድካም የሚሰሩና ለሰውየው የሚገቡ ንብረቶች ናቸው። ስለዚህ የምርት መገልገያ መሳሪያዎች ወይም ፋብሪካ ባለቤት ህዝብ ነው ማለት ዕውቀቱን ያመነጨው ሰውዬ ጭንቅላት ባለቤትና አዛዥ ህዝብ ወይም መንግስት ነው እንደማለት ነው። ሶሻሊዝም የብጥብጥና የጠኔ ምንጭ የሆነበት አንዱ ምክንያት ሀብት የጋራ ነው በሚል ሰበብ የግለሰቦችን ዕውቀት ድካምና ላብ የሚነጥቅ የቀማኞች ሥርዓት መሆኑ ነው። ሶሻሊዝምና በሶሻሊዝም ቅሪት የተሞሉት እንደ አብዮታዊ ዲሞክራሲ ያሉ ቅጥያ ብራንዶች ልዩነታቸው የስም ብቻ ነው። እነዚህ ሥርዓቶች ሳይደክሙ በነጠቃና በምዝበራ ሀብት ማግኘትን እንደ ጀብዱ የሚቆጥሩ በመሆናቸው ጥገኝነትን በማበረታታት የሚያህላቸው የለም። ግለሰቦች ለሥራና ለፈጠራ ያላቸውን ተነሳሽነትና ጉጉት ሙጥጥ አድርጎ በማጥፋት ለአስከፊ ድህነትና ጠኔ በመዳረግም ይታወቃሉ። የንብረት ባለቤትነት መብት ሳይከበር የትኛውም መብት ሊከበር አይችልም። ይህን ደህና አድርገው የተረዱት አምባገነኖች ዛሬም ድረስ ሕዝብን ረግጠው የሚገዙት ሀብትና የሀብትን ምንጭ በመቆጣጠር ነው። ለምሳሌ ማተሚያ ቤቶችና ሚዲያዎች በሙሉ በመንግሥት ይዞታና ቁጥጥር ስር ከሆኑ ሐሳብን በነጻነት መግለጽ የማይታሰብ ነው። በተለይ መንግሥትን መተቸት ቅንጦት ይሆናል። ሁሉም የመሰብሰቢያ አዳራሾች በመንግሥት ይዞታና ቁጥጥር ስር ከሆኑ ጭቆናን ለመታገል መሰብሰብና መደራጀት ራሱ የማይሞከር ነው። በእነዚህና በመሳሰሉት ምክንያቶች ሶሻሊዝም ዋና መገለጫው ሐሳብን የመግለጽ የመሰብሰብና የመደራጀት መብትን መንጠቅ እንዲሁም የሕግ የበላይነትን አለማክበርና ሥርዓት አልበኝነት ነው። ከኢኮኖሚ አንጻር ካየነው ሶሻሊዝምና ርዝራዦቹ የዜጎችን የኢኮኖሚ ነጻነት በማፈን የምርትና የንግድ ሜዳውን መንግሥት እንደፈለገ የሚቆጣጠረውና ያለ ተወዳዳሪ ብቻውን የሚፈነጭበት ሥርዓት ነው። የሶሻሊዝም ግብ ድህነትን ከምድረ ገጽ ማጥፋት፣ ጨቋኝና ተጨቋኝ፣ በዝባዥና ተበዝባዥ መደብ የሌለበት፣ ሁሉም ሰው እኩል የሆነበት፣ ሁለንተናዊ ልማት፣ ሰላምና ወንድማማችነት የሰፈነበት የኮሚኒስት ሥርዓተ ማኅበር መገንባት ነው ቢባልም በተተገበረበት ቦታ ሁሉ የታየው ግን የዚህ ተቃራኒ ነው።
ምክንያቱም ወደ ግብ የሚደርሰው መርህ ወይም ስልትን በመከተል ነው። ሶሻሊዝም ወደ ግቡ ለመድረስ የሚከተለው ስልት ደግሞ የሚያደርሰው ወደ ጠኔ፣ ድህነትና ደም መፋሰስ ነው። ሶሻሊዝም በሰዎች ሕይወት፣ ነጻነት፣ መብት፣ ክብርና ንብረት ንጥቂያ ላይ የሚቆም የሽብር፣ የሰቆቃ፣ የድህነት፣ የውርደት፣ የባርነትና የስደት ምንጭ የሆነ ኢፍትሃዊና ኢግብረ ገባዊ አስተሳሰብ እንደሆነ ኢትዮጵያን ጨምሮ በብዙ ሀገራት ተሞክሮ ተረጋግጧል። ሶሻሊዝም የተንሸዋረረ አስተሳሰብ መሆኑ ከበቂ በላይ በሐሳብም በተግባርም ተፈትሾ የተረጋገጠ ነው። በአንድ ወቅት የማርክሲዝም መፈክሮች፣ አርማዎች፣ ቀያይ ማስተዋወቂያዎች፣ መዝሙርና ምስለኔዎቹ ጭምር በበርካቶች ዘንድ እንደ ሃይማኖት እስከ መቆጠር ደርሰው ነበር። ብዙዎች ባለማወቅ፣ አንዳንዶች ደግሞ የስልጣን ጠማቸውን ለማርካት የሰው ልጅን ከብዝበዛና ከጭቆና የሚያላቅቅ ሥርዓት ነው በሚል ክቡር ሕይወታቸውን ጭምር ሰውተዋል። የሶሻሊዝም አብዮትን ከዳር ዳር አቀጣጥለዋል። ሀገራችንን ጨምሮ በበርካታ ሀገራት በዝባዥና ጨቋኝ የተባሉ ዘውዳዊ ሥርዓቶችም ደም አፋሳሽ በሆነ አብዮት ተገርስሰው በሶሻሊዝም ተተክተው ነበር። ዳሩ ግን የማርክስ አስተምህሮ የተሳሳተና ተምኔታዊ በሆነ ምክንያት ሶሻሊዝምን የተገበሩ ሀገራት በሙሉ በታሪካቸው አይተው የማያውቁትን አይነት ውርደት፣ ድህነት፣ ረሃብ፣ ቸነፈር፣ ስደት፣ ተስፋ መቁረጥና የእርስ በእርስ እልቂት አስተናግደዋል። ማርክስ እንደጻፈው ህብረተሰባዊነት ያሳየን ምድራዊ ገነትን ሳይሆን ምድራዊ ሲኦልን ነበር። ይሄ የሆነው ደግሞ ሶሻሊዝም በትክክል ስላልተተገበረ ሳይሆን አስተሳሰቡ ራሱ ትክክል ስላልሆነ ነው። አስተሳሰቡ ከሰው ልጅ መሰረታዊ ባህሪና መብቶች ጋር የሚቃረን በስህተትና በውሸት የተሞላ ነው። ሶሻሊዝምና ቅጥያዎቹ ዜጎች ሳይሸበሩ፣ ሳይገደሉ፣ ሳይዋረዱ፣ ሳይሰደዱና ሳይደህዩ ሊተገበሩ ስለማይችሉ የሰው ልጅ በሰው ልጅ ላይ ይፈጽመዋል ተብሎ የማይታሰብ አሰቃቂ ድርጊት ሁሉ ተፈጽሟል። የማርክስ ህብረተሰባዊነት ጸረ ሰው እንደሆነ ሁሉም አህጉር ላይ ተሞክሮ ታይቷል። ዛሬም ግን ብዙ ሰዎች ሶሻሊዝም የሰው ልጅ ላይ ላወረደው መከራና እልቂት ማስተባበያ ሰበቦችን ይደረድራሉ። አንድን ኢምክንያታዊ፣ ኢፍትሃዊና ኢሰብአዊ የሆነን አስተሳሰብ ምክንያታዊ፣ ፍትሃዊና ሰብአዊ በሆነ መንገድ መተግበር አይቻልም። ሶሻሊዝም የንብረት ባለቤትነትን ጨምሮ የህልውና መሰረት የሆኑ መብቶችን የሚያፍንና የህዝብን ፍላጎት የሚጻረር በመሆኑ ሊተገበር የሚችለው በጠመንጃ አፈሙዝና በላይ ሰብ በሆነ አምባገነን ብቻ ነው። ሁሉም ማለት በሚቻል መልኩ ሶሻሊዝምን የተገበሩ ሀገራት አምባገነን መዳፍ ላይ የወደቁት በአጋጣሚ አይደለም። በአብዮታዊ ሶሻሊዝም ሰርቶ አደር ነኝ፣ የላብ አደሩ ተቆርቋሪ ነኝ፣ ሰራተኛ መደብ ነኝ ብሎ የተደራጀና የታጠቀ ኃይል ሁሉ ለጭቁኑ ህዝብ ጥቅም ነው ብሎ እስከማለ ድረስ ዙፋኑ ላይ መቀመጥ ይችላል። በዚህ ምክንያት ሀገራችንም በአብዮቱ ዋዜማና ማግስት እንደ አሸን ፈልተው የነበሩ አንድ አይነት መጽሐፍ የሚያነቡ፣ በአንድ ሰው የሚምሉ፣ አንድ አይነት ርዕዮት የሚከተሉ፣ ተመሳሳይ ቃላት የሚያነበንቡ፣ ዓላማና ግባቸው አንድ የሆነ የአንድ አባትና እናት ልጆች ጭምር በተለያየ ጎራ ተሰልፈው ተላልቀዋል። ሉዊስ 16ኛና ሌይሰስ ፌሬ በ16ኛው መቶ ክፍለ ዘመን ፈረንሳይ በሉዊስ 16ኛ የጉልበት አገዛዝ ስር ነበረች። ፈረንሳውያን ሥራና የሥራ ውጤታቸው ብቻ ሳይሆን ነፍስና ሥጋቸው ጭምር የዚህ ንጉሥ ንብረት ነበር ማለት ይቻላል። ሉዊስ 16ኛ ፈረንሳይን በኢንዱስትሪ ኃያል አውሮፓዊ ሀገር የማድረግ ራዕይ ነበረው። ይህን ህልሙን እውን ለማድረግም ቆርጦ ተነሳ።
የስታቲስቲክስ ባለሙያ የነበረው ኮልበርት የተባለ ግለሰብ በወቅቱ የንጉሱ አማካሪ ነበር። ኮልበርት መንግስት ጠቅላላ ኢኮኖሚውን በመምራትና በመቆጣጠር የሀገሪቱን ኢኮኖሚ ማሳደግና ብዙ ግብር መሰብሰብ ይችላል ብሎ ያስብ ነበር። ያገኘውን ስልጣንና አጋጣሚ ተጠቅሞም ይህን ሐሳቡን ወደ መሬት ማውረድ ጀመረ። ኮልበርት በተለይ የኢንዱስትሪውን ዘርፍ በመደጎምና በማበረታታት የሀገሪቱን ጠቅላላ ምርትና ሀብት ለማሳደግ ተነሳ። ለዚህም ይረዳው ዘንድ ኢኮኖሚው ላይ ከፍተኛ መንግስታዊ ቁጥጥርና ውስብስብ ሕግ መጫን ጀመረ። ነገር ግን ኢኮኖሚውና ኢንዱስትሪው ኮልበርት እንዳሰበው ሳይሆን ከቀን ወደ ቀን እንደ ካሮት ቁልቁል ያደግ ጀመር። መንግስታዊ ጣልቃ ገብነትና ቁጥጥሩ እየጠነከረ በሄደ ቁጥር የኢኮኖሚው የቁልቁለት ጉዞ ፍጥነትም እየጨመረ ይሄድ ጀመር። እቅዱ ከገመተው ተቃራኒ የሆነ ውጤት በማምጣቱ ግራ የተጋባው ኮልበርት ችግራችሁ ምንድነው? መንግስት ምን እንዲያደርግላችሁ ትፈልጋላችሁ? ምን እንርዳችሁ? እያለ የኢንዱስትሪ ምርት ሥራ ላይ የተሰማሩ ሰዎችን ማነጋገር ጀመረ። በአንድ መድረክ ላይ ግን ሌንጀሪ የተባለ ሰው በፈረንሳይኛ ሌሴዝ ኖስ ፌር የሚል አጭር መልስ ሰጥቶት ተቀመጠ። በእንግሊዘኛ ሌት አስ አሎን እንደማለት ነው። እኛን ተውን፣ ችግራችን እናንተ መንግስት እና የእናንተ ጣልቃ ገብነት ነው እንደማለት ነው። ሌጀንደሪ የመንግስት ኢኮኖሚያዊ ጣልቃ ገብነት ችግር የሚፈታ ሳይሆን ተጨማሪ ችግር የሚፈጥር ነገር እንደሆነ በዚያን ጊዜ አስተውሎ ነበር። ዛሬ ላይ ቃሉ ባጭሩ ሌዘስ ፌር በመባል የሚታወቅ የኢኮኖሚ ጽንሰ ሐሳብ ነው። ሌሰስ ፌሬ ከመንግስት ጣልቃ ገብነት ነፃ የሆነ የገበያና የኢኮኖሚ ስርዓት ነው። በዚህ አስተሳሰብ መሰረት የሀገሩን ኢኮኖሚ ማሳደግ የፈለገ መንግስት እጁን ከኢኮኖሚው ላይ የማንሳት ወይም ሃንድስ ኦፍ ፖሊሲን መከተል ብቻ በቂው ነው። እዚህ ጋር መንግስት በጠቅላላ ወይም በከፊል ኢኮኖሚን በመምራት በመቆጣጠርና ጣልቃ በመግባት ማሳደግ እንደማይቻል ለመረዳት ቢያንስ ሁለት መሰረታዊ ፍሬ ነገሮችን ልብ ማለት ያስፈልጋል። አንደኛ፣ የኢኮኖሚ እድገት መሰረቱ መንግስት ሳይሆን የነፃ ግለሰብ አእምሮና ጥረት መሆኑ። ሁለተኛ፣ መንግስት ጉልበትን ተጠቅሞ ዜጎችን የማስገደድ ብቸኛ ህጋዊ መብት ያለው አካል ስለሆነ ይህን መብቱን ይዞ የምርት ሥራና ንግድ ላይ ገብቶ እንደ ግለሰብ ሲፎካከር ውጤቱ አሉታዊ እንደሚሆን ነው። በሉዊስ 16ኛ ዘመን በዋናነት የጉልበት ሥራ ይሰሩ የነበሩ ሸማኔና አንጥረኞችን በኃይል ለመቆጣጠርና ለማሰራት መሞከር ውጤቱ አሉታዊ ከሆነ በአሁኑ ዘመን ያሉ ሳይንቲስትና ሥራ ፈጣሪዎችን በጉልበት ለማሰራት መሞከር ደግሞ ውጤቱ ምን ያህል አስከፊ ሊሆን እንደሚችል መገመት ብዙም አይከብድም። ዋልት ዊትማንና ልማታዊ መንግስት በቅዱስ ጋሻው። የሁለተኛውን የዓለም ጦርነት መገባደድ ተከትሎ አሜሪካ የማርሻል የኢኮኖሚ ማገገሚያና የክላሲካል ሊበራሊዝም ፖለቲካል ኢኮኖሚ ግንባታ ድጋፍ ለአውሮፓውያን ትነድፍ ነበር። ይህንን ያዩ አንዳንድ ኢኮኖሚስቶች ትኩረታቸውን የሶስተኛው ዓለም ወይም በኦፊሴል ያላደጉ ሀገራት በሚባሉት በኤዥያ፣ የአፍሪካና የደቡብ አሜሪካ ሀገራት ላይ ያደረጉ። እነዚህ ስፍራዎች በአብዛኛው ያልተማረ ሕዝብ የሚኖርባቸው፣ ሥራ አጥነት በከፍተኛ ደረጃ የተንሰራፋባቸውና ፈጣን የሕዝብ ቁጥር እድገት የሚታይባቸው ናቸው። ከዚህ በተጨማሪም ኢኮኖሚያቸው በከፍተኛ ሁኔታ ግብርና ላይ ጥገኛ የሆነ ነው። የሕዝቦች ሀብትም በከፍተኛ ሁኔታ በባለስልጣኖች እየተመዘበረ ወደ ውጭ ሀገራት የሚሸሸው ከእነዚህ ሀገራት ነው። የሕዝቡ የኢኮኖሚ ሁኔታም በከፍተኛ ግሽበት የተጎዳ፣ መሰረታዊ በሆኑ ሸቀጦች እጥረት ጭምር የሚሰቃይና ለጥቁር ገበያ የተጋለጠ ነው። ዋልት ዊትማን የተባለ የማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ ኢኮኖሚስት ሁኔታውን ካጤነ በኋላ በ1960 ዓመተ ምህረት የጸረ ኮሚዩኒስት ማኒፌስቶ ያለውን የኢኮኖሚ እድገት ደረጃዎች፣
የሶስተኛው ዓለም እቅድ የሚል ሰነድ አዘጋጀ። እንደ ዋልት ዊትማን አባባል ከሆነ ያላደጉ ሀገራት በድህነት አዙሪት ቀለበት ውስጥ የወደቁ በመሆኑ እድገት ከውስጥ ማመንጨት አይቻላቸውም። ስለዚህ ሀገራቱ ይህንን የድህነት ቀለበት ጥሰው እስኪወጡ ድረስ መጠነ ሰፊ ፕሮጀክቶች በመንግስት መከናወን አለበት ባይ ነው። ለእነዚህ ግዙፍ ፕሮጀክቶች ማስፈጸሚያ የሚሆን መዋለ ንዋይ ደግሞ የዓለም ባንክ ለሀገራቱ በብድር መልክ ሊሰጣቸው ይገባል ይላል። በእርግጥ የዓለም ባንክም በዊትማን የተነደፈውን የልማታዊ መንግስት እቅድ ተቀብሎ ገንዘብ ሲያበድር ኖሯል። በወቅቱ ግን ከወደ ለንደን ስኩል ኦፍ ኢኮኖሚክስ ይጮህ የነበረን አንድ ሰው ያደመጠው አልነበረም። ይህ ድንቅ ኢኮኖሚስት ፒተር ባወር ይባላል። እባካችሁ እርዳታ ሀገር ያሳድጋል ማለት እብደት ነው። በውጭ ኢንቨስትመንት እንጂ በውጭ እርዳታ ያደገ ሀገር የለም። መንግስት ኢኮኖሚውን በሚቆጣጠርበት ሀገር ውጤቱ እድገትና ብልጽግና ሳይሆን ጭቆና፣ ሙስናና ሰቆቃ ብቻ ነው በማለት ድምፁን አሰማ። በመንግስት ተጠፍንጎ የተያዘ ኢኮኖሚ ማንም ያቀደው ማን ለገበያ ምቹ የሆነ ስርዓትን እስካልፈጠረና የነፃ ማህበረሰብ ተቋማት እስካልተገነቡ ድረስ ውጤቱ ከሶሻሊዝም የተለየ አይሆንም። በመሰረቱ መንግስት ለአንድ ሀገር ሀብት ይፈጥራል ብሎ ማሰብ በራሱ መዥገር ወይም ቁንጫ ደም ይፈጥራሉ እንደማለት ነው። ዋልት ዊትማንም ቢሆን በ1990ዎቹ ባደረገው ቃለ ምልልስ ደጋግሞ ልማታዊ መንግስት የሚባለው ስርዓት እንደማይሰራና እንደተሳሳተ ሲናገር ነበር። የባወርን አቋም ቀደም ብዬ ባጤነው ኖሮ እንደተሳሳትኩ ለማወቅ ሶቪየት ህብረት እስክትፈራርስ መጠበቅ ባላስፈለገኝ ነበር ሲል ተናግሯል። የዓለም ባንክ በ1996 ዓመተ ምህረት ባወጣው ፍሮም ፕላን ቱ ማርኬት ከማዕከላዊ ዕቅድ ወደ ገበያ በሚለው ሪፖርቱ ላይ የዊትማንን መንገድ መከተሉ ስህተት ላይ እንደጣለው በመግለጽ አቋሙን ከባወር ጋር አንድ አድርጓል። የልማታዊ መንግስት ንድፈ ሐሳብ በቀመረው ሰው ሳይቀር ስርዓቱ የድህነት የስደትና የጠኔ ምንጭ እንደሆነ ተረጋግጧል። እንዲህ ያለ ስርዓት ባለበት ሀገር ገንዘብና የሀብት ምንጭ ሁሉ በመንግስት ቁጥጥር ስር ስለሚወድቅ ለስርዓቱ ታማኝ ከሆኑና ከሚያጎበድዱ በስተቀር ብዙሃኑ እንዲበለጽግ አይፈቀድለትም። በእንዲህ አይነት ስርዓት ውስጥ ሆኖ በጥረት ሀብት ለማፍራት መሞከር እጅግ አድካሚና ፈታኝ ይሆናል። በተጨማሪም መንግስት የሚሰሩ ሰዎችን በማያባራ ልማታዊ መዋጮ በመጥመድና በተለያየ ስልትና ዘዴ ጥሬታቸውን በመበዝበዝ ልፋታቸውን ሁሉ መና ያደርገዋል። በልማታዊ መንግስት አሰራር ሀብታም የሚሆኑት የሚለፉና የሚጥሩ ሳይሆኑ መንግስት ሀብታም እንዲሆኑ የሚመርጣቸውና የሚፈቅድላቸው ሰዎች ብቻ ናቸው። በእንዲህ አይነት ስርዓት ውስጥ በብዙዎች ኪሳራ ጥቂቶች የማይገባቸውን የሌላ ሰው የሥራ ውጤት የሆነን ሀብት ያጋብሳሉ። ልማታዊ መንግስት ባለው ለየት ያለ ባህሪ ምክንያት በአብዛኛው ሕግ ተራ ዜጎች ላይ እንጂ ባለስልጣኖቹ ላይ ተፈጻሚ አይሆንም። በልማታዊ መንግስት የሕግ የበላይነት ከወሬ በዘለለ በተጨባጭ ተግባራዊ ሊሆን አይችልም። በእርግጥ ለኢትዮጵያ ሕዝብ ስለ ልማታዊ መንግስት አስከፊነት መንገር ለቀባሪው እንደማርዳት ነው። የኢትዮጵያ ሕዝብ ልማታዊ መንግስት የብዝበዛ፣ የዘረፋ፣ የድህነት፣ የጠኔና የጭቆና ምንጭ እንደሆነ በወሬ ሳይሆን እንደ ላብራቶሪ አይጥ በአምባገነን መሪዎቹ ተሞክሮበት ገፈቱን ቀምሷል። የጭቆናና የላማለኝ በሰማይ ሥርዓቱንም በመራራ ትግል ገርስሶታል። አሌክሳንደር ሩስቶና ኒዮሊበራሊዝም በቅዱስ ጋሻው የሶሻሊስቶች መፈንጫ የነበረው ዕውቁ የለንደን ስኩል ኦፍ ኢኮኖሚክስ ምሁራን የዓለምን ኢኮኖሚ ያተራመሰው የ1929 መቅሰፍት መንስኤው የአሜሪካ መንግስት በኢኮኖሚው ላይ እጁን አለቅጥ መክተቱና የተንሸዋረረ ሶሻሊስታዊ ፖሊሲ መከተሉ መሆኑን በማስታወቅ በአንድ ጊዜ ግልብጥ ብለው ከሶሻሊዝም ጎራ መነጠላቸውን አሳወቁ። የካምብሪጅ ዩኒቨርሲቲ ሶሻሊስት ምሁራን በበኩላቸው
የዓለምን ኢኮኖሚ ያናጋው የአሜሪካ ካፒታሊዝም ነው ብለው ተቃውሟቸውን አሰሙ። የላይኛዎቹ ዘያንግ ቱርክስና የካምብሪጅ ሰርክስ በመባል የሚታወቁት ሶሻሊስቶች በለንደን ታይምስ ላይ ለኢኮኖሚው ክሽፈት መፍትሄ የሚሉትን እየጻፉ እርስ በርስ በሐሳብ መቆራቆዝ ያዙ። የእንግሊዝ ምሁራን ሐሳባቸውን እንዲህ በነጻነት ሲያስተጋቡ በጀርመን ደጋግሞ ሶሻሊስታዊ ብሔርተኝነት ያሰከራቸው ዘረኞች ወይም ናዚዎች መኖር የሚፈልግ ሁሉ መዋጋት አለበት፣ በያዝነው ዘላለማዊ ትግል ውስጥ አሻራውን የማያሳርፍ ሁሉ የመኖር መብት የለውም። ከዚህ በተጨማሪ አናሳ ቁጥር ያላቸው የሰው ልጆች ወይም ንጹሕ ዘር የሌላቸው ሰዎች ወይም ክልሶች ሁሉ መጥፋት አለባቸው የሚለውን ሰይጣናዊ መመሪያቸውን ይፋ ያደረጉበት ወቅት ነበር። በዚህ ምክንያት ለሀገራቸው መፍትሄ ፍለጋ የተነሱ የጀርመን ምሁራን በነጻነት የሚወያዩበትና ሐሳብ የሚለዋወጡበት መድረክ አልነበረም። የጀርመን ምሁራን ለኢኮኖሚ ምስቅልቅል ዳርጎናል ያሉትን ሊበራሊዝም በሌላ አዲስ ሥርዓት መተካትና ሀገራቸው አዲስ አቅጣጫ መከተል እንዳለባት ስላመኑ ውስጥ ውስጡን በድብቅ እየተገናኙ መፍትሄ ያፈላልጉ ጀመር። የዚህ ምክክር ቡድን አባል የነበረውና ኢኮኖሚክስ፣ ፊዚክስ፣ ሳይኮሎጂና ፍልስፍና ያጠናውና በ1908 ዓመተ ምህረት ከኤርላንገን ዩኒቨርሲቲ የዶክትሬት ዲግሪውን ያገኘው አሌክሳንደር ሩስቶ በ1932 ዓመተ ምህረት የጀርመን የኢኮኖሚ ባለሙያዎች ማህበር ዓመታዊ ስብሰባ ላይ ንግግር እንዲያደርግ ተጋበዘ። ሩስቶ በማህበሩ ፕሬዝዳንት ዎርነር ሶምባርት ተጋብዞ ነፃ ኢኮኖሚ፣ ጠንካራ መንግስት በሚል ርዕስ ያቀረበው ንግግር እስከዛሬ ድረስ የኒዮ ሊበራሊዝም ጽንሰ ሐሳብ አስኳል ተደርጎ ይቆጠራል። ይህንን ንግግሩን ተከትሎ አሌክሳንደር ሩስቶና ጓደኞቹ ጌስታፖ በተባለው የናዚ ነጭ ለባሽ ቡድን የክትትል መረብ እይታ ውስጥ ወደቁ። በ1933 ዓመተ ምህረት ቤቱ በጌስታፖ የተበረበረው ሩስቶ ለሕይወቱ በመስጋት ወደ ቱርክ ሲሰደድ፣ ጥቂት ጓደኞቹ ደግሞ ስዊዘርላንድ የመግባት ዕድል አገኙ። ይህን ማድረግ ያልቻሉት ደግሞ እዛው ጀርመን ድምፃቸውን አጥፍተው በየቤተ ክርስቲያኑ እየተሰበሰቡ ለሀገራቸው የሚበጅ መፍትሄ ፍለጋ ሐሳብ መለዋወጣቸውን ቀጠሉ። አሌክሳንደር ሩስቶም ቱርክ ሆኖ ከሌላ ሀገራት ሊቃውንቶች ጋር እየተገናኘ ለዓለም የሚበጅ አዲስ ሥርዓት ፍለጋውን ቀጠለ። አሌክሳንደር ሩስቶ በነሐሴ ወር 1938 ዓመተ ምህረት ሊበራሊዝምን ከወደቀበት እናንሳው በሚል ፈረንሳዊው ፈላስፋ ሉዊስ ሮጀርስ በፓሪስ ባዘጋጀውና የዋልተር ሊፕማን የፓሪስ ውይይት በመባል በሚታወቀው መድረክ ላይ እንዲሳተፉ ከተመረጡት 25 ሰዎችም አንዱ ነበር። ፈረንሳዊው ፈላስፋ ራይሞንድ አሮን፣ አሜሪካዊው ጋዜጠኛ ዋልተር ሊፕማን፣ ኦስትሪያዊው የፖለቲካ ጠበብትና ፈላስፋ በኋላም የኖቤል ተሸላሚ የሆነው ፍሬድሪክ ሄይክ፣ ኦስትሪያዊው የፍሬድሪክ ሄይክ መምህርና የ21ኛው ክፍለ ዘመን የምጣኔ ሀብት ሊቅ ሉድዊግ ቮን ሜስስ፣ የሃንጋሪ ተወላጅ የሆነው እንግሊዛዊው ፈላስፋ ሚካኤል ፓለኒ እና ጀርመናዊ ኢኮኖሚስት ዌልሄልም ሮፕኬን በውይይቱ ላይ እንዲታደሙ ከተጋበዙት ሰዎች መሃል ይገኙበታል። ሊበራሊዝምን ከወደቀበት እናንሳው በሚል ዓላማ የተዘጋጀው የፓሪሱ ስብሰባ እንደተጀመረ አሜሪካዊው ጋዜጠኛ ሊፕማን በወቅቱ ለነበረው የኢኮኖሚ ምስቅልቅልና የፖለቲካ ውጥንቅጥ ተጠያቂ ነው ያለውን ሊበራሊዝምን ሰውኛ ባህሪ ካልተላበሰው ሶሻሊዝም ለይቼ አላየውም በማለት አጽንዖት ሰጥቶ ተናግሯል። ጀርመናዊው አሌክሳንደር ሩስቶ በበኩሉ የሞተ ነገር እንዴት ይነሳል? ሊበራሊዝም አብቅቶለታል በማለት ሊበራሊዝም የወደቀበትን የስነ ልቦና፣ ማህበራዊ፣ ኢኮኖሚያዊና ርዕዮተ ዓለማዊ ምክንያቶችን በመዘርዘር ንግግር አደረገ። ሩስቶ ሊበራሊዝም መንግስት በኢኮኖሚው ላይ በሚያደርገው ጣልቃ ገብነትና
ይሄው መንግስት መጀመሪያውኑ ጣልቃ እየገባ ከመስመር እንዲወጣ ያደረገውን ኢኮኖሚ ለማስተካከል ሲሞክር በሚፈጥረው ተጨማሪ ስህተቶች መውደቁን ካተተ በኋላ ለሊበራሊዝም እንደ አማራጭ ሲቀርቡ የነበሩትን ሶሻሊዝምንና ኮሚዩኒዝምን ከዲሞክራሲ ከነጻነትና ከሰው ልጆች ጋር የሚሄድ የኢኮኖሚ ስርዓት ቅርጽና ይዘት የሌላቸው ደመነፍሳዊ መንገዶች እያለ ከወረፈ በኋላ ለዓለም ይበጃል ያለውን አዲስ የፖለቲካና የኢኮኖሚ ስርዓት ይፋ አደረገ። አዲሱን የፖለቲካና የኢኮኖሚ ጽንሰ ሐሳብ ስምም ኒዮ ሊበራሊዝም ብሎ ሰየመው። በነገራችን ላይ ኒዮ ሊበራሊዝም የሚለውን ቃል ለመጀመሪያ ጊዜ የፈጠረውና ጥቅም ላይ ያዋለው ዶክተር አሌክሳንደር ሩስቶ ነው። የኒዮ ሊበራሊዝም ጽንሰ ሐሳብ ዋና አስተምህሮቶችና መርሆዎች የሚባሉትም የሚከተሉት ናቸው። መንግስት በመጠኑ ጣልቃ የሚገባበት የነጻ የገበያ ስርዓት ያስፈልጋል። ምክንያቱም የገበያ ኃይል እንደ ፖለቲካ ኃይል መጥፎ ስለሆነ የገበያን መጥፎ ውጤት ለማስታረቅ መንግስት ጣልቃ መግባት ይኖርበታል። ለዚህም ሲባል በመንግስት የሚቋቋም ገበያን የሚጠብቅና የሚቆጣጠር ፖሊስ ወይም ማርኬት ፖሊስ አስፈላጊ ነው። የፖሊሶቹ ስራም አላስፈላጊ ውድድርንና የገበያ ህግን ማስከበር ይሆናል። የገበያ ውድድርን ውጤታማና ተመጣጣኝ ለማድረግ ሲባል በጋዜጣ፣ በሬዲዮ፣ በቴሌቪዥን ወዘተ የማስታወቂያ አገልግሎት መፈቀድ የለበትም። የፓተንት መብት ባለቤት የሆኑ ትላልቅ ኩባንያዎችን በማስገደድ ለትንንሾቹ ተወዳዳሪዎቻቸው ላይሰንስ ማለትም ተመሳሳይ ምርት እንዲያመርቱ የሚያስችል ፍቃድ እንዲያገኙ ማድረግ ተገቢ ነው። መንግስት ለሰራተኞች የሚያወጣው ዝቅተኛ የደሞዝ ክፍያ ወይም ሚኒመም ዌጅ ተገቢ አይደለም። ለዚህ ድጎማ የሚውል ገንዘብ ኢኮኖሚ በሚያድግበት ወቅት ከፍተኛ ደሞዝ ከሚከፈላቸው ሰዎች ላይ በግብር መልኩ መሰብሰብ ይቻላል። የማህበረሰብ ድጎማ እና አስፈላጊ ሆኖ በተገኘ ጊዜ የሀገር ቤት ኩባንያዎችን ከውጭ ተፎካካሪዎቻቸው መጠበቅ እንዲሁም የተረጋጋ የገንዘብ ፖሊሲ አስፈላጊ ናቸው የሚሉ ናቸው። የአዲሱ ሊበራሊዝም ወይም ኒዮ ሊበራሊዝም ጽንሰ ሐሳቦች በዚህ መልኩ ከቀረቡ በኋላ አሌክሳንደር ሩስቶ ቀጣዩ የስብሰባ አጀንዳ ኒዮ ሊበራሊዝምን እንዴት እናስፋፋው የሚል እንዲሆን ሐሳብ አቀረበ። የአዲሱ ሊበራሊዝም ዓለም አቀፍ ማዕከልና ዋና መቀመጫውን ፓሪስ አድርጎ በእንግሊዝ፣ በአሜሪካና በስዊዘርላንድ ቅርንጫፎቹን ከፍቶ እንዲሰራም ተወሰነ። በመላው ዓለም ማስፋፋት የሚለው ሐሳብም በረጅም ጊዜ ዕቅድ ውስጥ ተካተተ። የዋልተር ሊፕማኑ የፓሪስ ውይይት ለነባሩ ሊበራሊዝም የመሸኛ ድግስ ተደርጎ ተቆጠረ። ሆኖም ግን ስብሰባው ላይ ከታደሙት መሃል ፍሬድሪክ ሄይክና ሉድዊግ ቮን ሜሰስ ለአዲሱ ሊበራሊዝም ጽንሰ ሐሳብ ድጋፋቸውን ሳይሰጡ ቀሩ። በእንቅርት ላይ ጆሮ ደግፍ እንዲሉ ዓለም ታላቁ የኢኮኖሚ ቀውስ አስጨንቆት በሚራወጥበት በዚህ ወቅት በአውሮፓ የሁለተኛው የዓለም ጦርነት እሳት ተጫረ። በፓሪሱ የዋልተር ሊፕማን የውይይት መድረክ ላይ ተወስኖ የነበረው የአዲሱ ሊበራሊዝም ውልደት ዓለም አቀፉ ማዕከል ቢሮም ከመከፈቱ በፊት በዚሁ ምክንያት ተጨናገፈ። ይሄ ደግሞ በወቅቱ ኒዮ ሊበራሊዝምን ከጥቂት ሰዎች አጀንዳነት እንዳያልፍና እንዳይስፋፋ አደረገው። በሐምሌ ወር 1944 ዓመተ ምህረት አዶልፍ ሂትለር ላይ የመግደል ሙከራ ተደርጎ ከሸፈ። በግድያው ሙከራ ላይ የኒዮ ሊበራሎች እጅ አለበት በሚል የአሌክሳንደር ሩስቶ ጓደኞች የነበሩት ፍራንዝ ቦም እና ዋልተር ዩኮን ወደ እስር ቤት ተጋዙ። ጀርመን ከሂትለር በኋላ ሊኖራት የሚገባውን ፖሊሲ ቀርጾ የተገኘው ፍሬድሪክ ፔሬልስ ግን ወዲያውኑ ተረሸነ። በፍሪቡርግ የሚገኙ የፕሮቴስታንት ፓስተሮች አብያተ ክርስቲያናትን የኒዮ ሊበራሊዝም አስፋፊዎች መገኛ እንዲሆኑ አድርጋችኋል ተብለው በናዚ ቁም ስቅላቸውን አዩ። በጥያቄ እየተፋጠጡ ተገረፉ። ጥቂት የማይባሉት ደግሞ ተገደሉ። ሞንት ፒለሪን ስዊዘርላንድ። ኦስትሪያዊው ፍሬድሪክ ሄይክ በ1938 ዓመተ ምህረት በሉዊስ ሮጀርስ አማካኝነት የተዘጋጀውን አይነት የምክክር መድረክ በስዊዘርላንድ አዘጋጀ።
በ1947 ዓመተ ምህረት ከሚያዝያ 1 እስከ 10 በሞንት ፒለርሊ ወይም ሻውድ በተደረገው በዚህኛው የምክክር ስብሰባ ላይ ከአሌክሳንደር ሩስቶ በስተቀር በፓሪስ በተደረገው የዋልተር ሊፕማን ውይይት ታዳሚ የነበሩት ሰዎች እንዲሁም አዳዲሶቹ የምጣኔ ሀብት ሳይንስ ፈርጦች ሚልቶን ፍሬድማንና ጆርጅ ስቲግለር በኋላም ሁለቱም በኢኮኖሚክስ ሳይንስ የኖቤል ሽልማት ያገኙ ታድመዋል። እነሆ የኒዮ ሊበራሊዝም አቀንቃኞች እና የጥንቱ ሊበራሊዝም ደጋፊዎች ቦታቸውን ይዘው አቋማቸውን ለምንና እንዴት ትክክል እንደሆነ ለማሳመን ማሰላሰላቸውን ቀጥለዋል። በሁለተኛው የዓለም ጦርነት ምክንያት ውጥናቸው የከሸፈባቸው መስለው የታዩት ኒዮ ሊበራሎች በእልህና በቁጭት እየተብሰለሰሉ ሐሳባቸውን መሰንዘር ጀመሩ። የጥንቱ ሊበራሊዝም አራማጆችም ለዓለም የሚበጃት መፍትሄ የሊበራሊዝምን ክፍተት በመሙላት የሚገኝ መሆኑን ለማስረዳት ሞከሩ። ሉድዊግ ቮን ሜሰስ ኒዮ ሊበራሊዝምን መሃል ቤት የቀረ ጽንፈኛና ከሶሻሊዝም በባሰ መልኩ የፍጹማዊ አምባገነን ምንጭ ነው ሲል ተቻቸው። መሃል ቤት የቀረ ጽንፈኛና ከሶሻሊዝም በባሰ መልኩ የፍጹማዊ አምባገነን ምንጭ ነው ሲል ተቸው። ተሰብሳቢዎቹ ልዩነታቸውን ለማስታረቅ እንዲረዳቸው በአንድ ማህበር ጥላ ስር ለመስራት ያቀረቡት ሐሳብ ተቀባይነት ቢያገኝም የሚቋቋመው አዲሱ ማህበር መጠሪያ ስም ግን አነታራኪ ሆነ። ኒዮ ሊበራሎቹ የአዲሱ ሊበራሊዝም ወይም የኒዮ ሊበራሊዝም ማህበር እንዲባል ሲፈልጉ፣ ሊበራሎቹ ደግሞ የጥንቱ ሊበራሊዝም ወይም ክላሲካል ሊበራሊዝም ማህበር መባል አለበት አሉ። ሁለቱም ቡድኖች በያዙት አቋም ስላልተስማሙ የማህበሩን ስም በተሰበሰቡበት አነስተኛ የስዊዘርላንድ መንደር ውስጥ በሚገኝ ተራራ ስም ለመጥራት ተስማሙ። በስዊዘርላንድ የሻውድ ግዛት የሚገኘው የዚህ ተራራ መጠሪያ ሞንት ፒለሪን ይባላል። ስለዚህ ማህበሩ ይህንኑ ስም እንዲይዝ ተደርጎ ሚያዝያ 8 ቀን 1943 ዓመተ ምህረት ተቋቋመ። ማህበሩ ከተቋቋመ በኋላ የኒዮ ሊበራሊዝም ሐሳብ አመንጪ አሌክሳንደር ሩስቶና የወቅቱ የምዕራብ ጀርመን ኢኮኖሚ ካውንስል ዳይሬክተር የነበረው ጓደኛው ሉድዊግ ኤርሃርድ በአባልነት ተቀላቅለውታል። ከሁለተኛው የዓለም ጦርነት መገባደድ በኋላ የአሜሪካና የእንግሊዝ ጦር በተቆጣጠረው የምዕራብ ጀርመን ክፍል የኢኮኖሚ ካውንስል ዳይሬክተር ሆኖ የተሾመው ኢኮኖሚስቱ ዶክተር ሉድዊግ ኤርሃርድ አጋጣሚውን የኒዮ ሊበራሊዝም ጽንሰ ሐሳቦችን በከፊል ተግባራዊ ለማድረግ ተጠቀመበት። ሰኔ 20 ቀን 1948 ዓመተ ምህረት ሉድዊግ ኤርሃርድ አለቆቹን ሳያስፈቅድና ሳያማክር ናዚ ሲተገብር የቆየውን የዋጋ ቁጥጥር፣ የሰራተኞች ዝቅተኛ የደሞዝ ጣሪያና አምራቾች መንግስት የሚፈልገውን ምርት ብቻ እንዲያመርቱ ሲደረጉበት የነበረውን የምርት ቁጥጥር እንዲሁም የምግብ ዕደላ ሬሽን ፕሮግራም እንዲቀር መወሰኑን በሬዲዮ አወጀ። በጦርነቱ ምክንያት የጀርመን ኢኮኖሚ ሊሸከመው ከሚችለው በ5 እጥፍ የሚበልጥ በናዚ የታተመ ገንዘብ የማስወጣት ሥራም ጀመረ። በዚሁ ዕለት በሬዲዮ ባደረገው ንግግር ከቀጣዩ ቀን ጀምሮ ይጠቀሙበት የነበረውን የድሮውን ገንዘብ ሪች ማርክ በአዲሱ ደች ማርክ እንደሚተካና 10 ሪች ማርክ በአንድ ደች ማርክ እንደሚመነዘር መወሰኑንም ለሕዝብ አሳወቀ። ሉድዊግ ኤርሃርድ በብቸኝነት ባሳለፈው ውሳኔ ምክንያት በጀርመን የአሜሪካ ጦር አዛዥ በነበሩት ጄኔራል ሉዊስ ክሌይ ፊት ተይዞ እንዲቀርብ ተደረገ። ጄኔራል ክሌይም ኤርሃርድን አማካሪዎቼ እንደነገሩኝ ከሆነ የፈጸምከው ትልቅ ስህተት ነው፣ ስለዚህ ምን ትላለህ? በማለት ጠየቁት። ኤርሃርድ በበኩሉ ለጄኔራል ክሌይ አማካሪዎቹን አይስሟቸው፣ የእርሶ አማካሪዎች የነገሩትን አይነት ምክር የኔም አማካሪዎች ነግረውኛል በማለት መልስ ከሰጣቸው በኋላ ወዲያውኑ ቢለቀቅም ከጥቂት ቀናት በኋላ እንደገና አሜሪካዊው ኮሎኔል ኦብረስት ፊት እንዲቀርብ ተደረገ። ኮሎኔሉም ከፍተኛ የሆነ የምግብ እጥረት ባለበት በዚህ ወቅት የዋጋ ቁጥጥር እንዲላላና የምግብ ዕደላ ፕሮግራሞችን እንዲስተጓጎል ማድረግህ ተገቢ ነውን?
ዓላማህስ ምንድነው ብለው ጠየቁት። ሉድዊግ ኤርሃርድም እኔ ያደረኩት የዋጋ ቁጥጥር እንዲላላ ሳይሆን ፈጽሞ እንዲቀር ነው። የምግብ ዕደላ ፕሮግራምም ጭራሽ እንዲቀር እንጂ እንዲስተጓጎል አይደለም ያደረኩት። በጀርመን የምግብ ዕደላ ፕሮግራም የተጀመረው በዋጋ ቁጥጥር ምክንያት የምግብ አቅርቦት ችግር መከሰቱን ተከትሎ ነበር። ዓላማዬ የዋጋ ቁጥጥር እንዲቀር በማድረግ ከገበያ የጠፉ ምርቶችን ወደ ገበያ እንዲመለሱ ማድረግ ነው። ምግብ ለማግኘት የሚያስፈልገው ብቸኛ ትኬት ደች ማርክ ነው። ይህን ደች ማርክ ለማግኘት ደግሞ ጠንክሮ መስራት ያስፈልጋል። የዚህን ውጤት ከጥቂት ጊዜ በኋላ አብረን እናየዋለን በማለት ለኮሎኔሉ ጥያቄ መልስ ሰጠ። ጀርመን የአውሮፓ የጋራ መገበያያ የሆነውን ዩሮ ከመቀበሏ በፊት ስትጠቀምበት የቆየችው ገንዘብ ደች ማርክ ይባላል። ይህ የኤርሃርድ ውሳኔ ቆይቶ ትክክል የነበረና ውጤቱም አስደናቂ መሆኑ ታይቷል። የዋጋ ቁጥጥር መነሳቱ የምርት አቅርቦት ችግርን የፈታ ሲሆን የገንዘብ ለውጡ ደግሞ የጀርመናውያንን እህል ውሃ ሲፈታተን የነበረውን ግሽበት አቁሞታል። የዋጋ ቁጥጥርና ተመን አለመኖር ገበያ የገዢዎችን ፍላጎት በትክክል ለአምራቾችና ነጋዴዎች እንዲደርስ ያደርጋል። የመንግስት የምግብ ዕደላና የድጎማ ፕሮግራም እንዲቀር መደረጉ አምራቾችና ለነጋዴዎች ምግብ ቢያቀርቡ ጥሩ ትርፍ እንደሚያገኙ መልእክት ስለሚያስተላልፍ ተፈላጊ ምርት በበቂው ሁኔታ ለገበያ ለማቅረብ ይነሳሳሉ። ኤርሃርድ በቀጣዮቹ ወራትም ተጨማሪ የኢኮኖሚ ማሻሻያ ማድረጉን ተያያዘው። ታሪፍን ከማስወገድ ጀምሮ ከግለሰቦች የሚሰበሰብ የገቢ ግብር ከ85 ወደ 15 በመቶ ዝቅ እንዲል አደረገ። ከኩባንያዎች ላይ የሚሰበሰበው የገቢ ግብር ደግሞ ከ65 ወደ 50 በመቶ እንዲወርድ አደረገ። ሰዎች ገንዘባቸውን እንዲቆጥቡ ከፍተኛ ወለድ በማስተዋወቅ የምዕራብ ጀርመን የገንዘብ ክምችት በከፍተኛ ሁኔታ እንዲያድግና ኢኮኖሚዋ በፍጥነት እንዲመነደግ አደረገ። አሜሪካ በሁለተኛው የዓለም ጦርነት ለደቀቁ የምዕራብ አውሮፓ ሀገራት በነደፈችው የማርሻል የኢኮኖሚ ማገገሚያና ሌሎች እርዳታዎች ጋር ተደማምሮ ምዕራብ ጀርመን እስከ ጥቅምት ወር 1954 ዓመተ ምህረት ድረስ $2 ቢሊዮን ገደማ አግኝታለች። ሆኖም ግን ከዚህ የሚበልጥ ብዙ የማርሻል ፕሮግራም የማገገሚያ ገንዘብ ከደረሳቸው የምዕራብ አውሮፓ ሀገራት አንጻር ሲታይ የጀርመን የኢኮኖሚ እድገት ከሁሉም ፈጣንና አስደናቂ ነበር። ከሁለተኛው የዓለም ጦርነት በኋላ ከባድ የሞራል ውድቀት የደረሰባቸው ኑሯቸው በከፍተኛ ሁኔታ የተናጋባቸውና ተስፋ በማጣት የተጎሳቆሉት ጀርመናውያን ከጦርነቱ በኋላ በነበሩት 10 ዓመታት ውስጥ ብቻ አንገታቸውን ቀና ማድረግ ችለዋል። በመቀጠልም በ1960ዎቹ መጀመሪያ ላይ ምዕራብ ጀርመን ከአሜሪካና ከእንግሊዝ ቀጥሎ በዓለም ትልቁን ግዙፍ ኢኮኖሚ ገነባች። በመቀጠል ግን በ1963 ዓመተ ምህረት የምዕራብ ጀርመን ቻንስለር የሆነው ሉድዊግ ኤርሃርድ የኒዮ ሊበራሊዝምን ጽንሰ ሐሳቦች ይበልጥና በስፋት ለመተግበር እድሉን አገኘ። የአሌክሳንደር ሩስቶ ጓደኛና የሉድዊግ ኤርሃርድ አማካሪ የነበረው አልፍሬድ ሙለር ኒዮ ሊበራሊዝም የሚለው ስም ከሊበራሊዝም ጋር ተቀራራቢ ስለነበር ጀርመናውያን በጥርጣሬ እንዳያዩትና ይህም ፍልስፍናውን ለማስፋፋት እንቅፋት እንዳይሆን በማለት ሶሻል ማርኬት ኢኮኖሚ፣ ማህበረሰብ መር ኢኮኖሚ የሚል አዲስ የዳቦ ስም አወጣለት። የኒዮ ሊበራሊዝም አቀንቃኞች ደግሞ ኦርዶ ሊበራሊዝም እያሉ ሲግባቡበት ቆይተዋል። ኦርዶ የኒዮ ሊበራሎች መጽሔት ስም ነው። ሆኖም ግን ሉድዊግ ኤርሃርድ መንግስት በመጠኑ ጣልቃ የሚገባበት የሚለውን የኒዮ ሊበራሊዝም ፍልስፍና ክፍተት ተጠቅሞ የማህበረሰብ ማሻሻያና የድጎማ ወይም እርጥባን ዕቅድ ተግባራዊ ለማድረግ ትልልቅ የንግድ ተቋማትና ኩባንያዎች በቢዝነሱ ላይ የመወሰን ስልጣን ያላቸው የንግድ ወይም የሰራተኛ ማህበራት በግዴታ እንዲቋቋሙ የሚያስገድድ ሕግ አጸደቀ። የኩባንያዎች የማስፋፊያና የመልሶ ኢንቨስትመንት ዕቅድ ውሳኔ ሰጪ ባለንብረቶቹ ኩባንያዎች መሆናቸው ቀርቶ መንግስት እንዲሆን የሚደነግግ አዋጅ ወጣ።
ይህ የማህበረሰብ ድጎማ እቅድ የመንግስት ጥገኛ የሆኑ ሰዎች እንዲበራከቱ በር ከፈተ። ድጎማ ከሚሹ ሰዎች አንጻር የመንግስት አቅም በቂ ስላልነበር መንግስት ሰራተኛው ክፍል ላይ ግብር ጨመረ። የሀገር ቤት ኩባንያዎችን ከውጭ ተፎካካሪዎቻቸው መጠበቅ በሚል ኩባንያዎቹ የኢንዱስትሪ ማህበር እንዲያቋቁሙ ተደርጎ ፍላጎታቸውን በፖለቲከኞች አማካኝነት በማስጠበቅ የውጭ ተፎካካሪዎች በሀገሪቱ የነበራቸው ድርሻ እንዲመነምን ሆነ። ኤርሃርድ ቻንስለር ከመሆኑ በፊት ያደረገውን ስር ነቀል የኢኮኖሚ ማሻሻያዎች ተከትሎ ከፍተኛ የኢኮኖሚ እድገት ላይ ደርሳ የነበረችው ጀርመን ወደ ኋላ መንሸራተት ጀመረች። የማህበረሰብ መር ኢኮኖሚ የሚል አዲስ መጠሪያ ያገኘው ኒዮሊበራሊዝም ቀስ በቀስ ጸረ ማህበረሰብና መንግስት እንዳሻው የሚፈነጭበት የውሸት ገበያ መር የኢኮኖሚ ስርዓት መሆኑ ግልጽ እየሆነ መጣ። ከ1932 ዓመተ ምህረት ጀምሮ ጸረ ካፒታሊዝም፣ ጸረ ሶሻሊዝምና ጸረ ኮሚኒዝም ሆኖ መንገድ ሲፈልግ የኖረው ኒዮሊበራሊዝም ገበያ መር ኢኮኖሚን የሚያራምድ መንግስት የሚዘውረው የኢኮኖሚና የፖለቲካ ስርዓት ሆኖ ብቅ አለ። ታላቁ የኢኮኖሚ ድቀት በእንግሊዝ ለኬንሺያኒዝም ውልደት ምክንያት እንደሆነው ሁሉ በጀርመንም ለኒዮሊበራሊዝም ውልደት ምክንያት ሆነ። ሁለቱም ስርዓቶች ከሶሻሊዝም ጽንሰ ሐሳቦች ጋር ብዙም አለመራራቃቸው ደግሞ ለሶሻሊዝም መፋፋትና መንሰራፋት ትልቅ ድርሻ እንዲኖራቸው አድርጓል። ከ1930ዎቹ እስከ 60ዎቹ ያንሰራራው ኒዮሊበራሊዝም በ1970ዎቹና 80ዎቹ ራሱን ሊገልጥ ከማይችልበት አዘቅት ውስጥ ወድቋል። ሆኖም ግን ዛሬ ይህንኑ ኒዮሊበራሊዝም የሚለውን ቃል ትርጉሙን እንኳን በቅጡ የማያውቁ አምባገነኖች የሚቃወሟቸውን ሊበራሎች እንደ ስድብ ተጠቅሞ ለማጥቃት ከወደቀበት አንስተውታል። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቡን አይዘንጉም። አብሮን ስላሉ እናመሰግናለን።